በቢቢያንቺ ወራ ያለሽ ማስቀሽ ላስቀሽ ሽንት ይላስ ሳሚ ሰሞኑን ግን ያንተና የብስታይ ፍቅር ከበፊቱ በጣም ተለይቶብኛል። ምኑ ተለየብህ? ማለቴ አሁን የማየው ፍቅራችሁ የበፊቱ አይነት ፍቅራችሁ ነው። ባለፈው ደግሞ ስመጣ እሱን አጥቼ ነበር። አሁን ደግሞ ብስታይን ስትንከባከባት ሳያት ፍቅራችሁ እንደ ዶሮ ሆኖ ነው ያገኘሁት። እሱ ነው እንዴ? እባክህ ሁሌ ፍቅር ካለ አንዳንድ ችግሮች አይጠፉም። አንዳንድ ጊዜ ፍቅርህን ረገብ ማድረግ አለብህ። እሱም እውነትህን ነው። ላላ ወጠረቀ እያደረገ ካልሆነ አይሆንም። ስጀምር ፍቅር ስትነፋፈቅ ነው ደስ የሚለው። አንዳንዴ ካልተነፋፈክማ ይሄ ትዳር ሳይሆን እኮ ጉርብትና ማለት ነው። ግን ሳሚ ሩት ሙሉ በሙሉ የህይወት አካል ካልሆነች ራሴን አጠፋለሁ። በስመ አብ በወልድ ወንድሜ፣ አረ የሰይጣን ጆሮ ይደፈን። ከዚህ በኋላ እንደዚህ እንዳትል ወንድሜ። በፈጣሪ ያላት እውቀት ሐቀኛና ልዩ ሴት ናት። ቆይ ግን የሰይጣን ጆሮ ይደፈን ያልኩት የወንድሜን ራስ ማጥፋት ነው ወይስ ሂሩት የሰለሞን እንዳትሆን ፈርቼ ነው? ይሄንማ ሁለቱንም የሰይጣን ጆሮ አይስሙ። ወንድሜ ሳሚ፣ ኧረ ተመለስ እንጂ። አዎ ልክ ነህ፣ እውነትህን ነው። እንዴ ምኑ ነው ወንድሜ? እንትኑና እንትን ወይ ጉዲ፣ ምንድነው የምቀባጥረው? የኔ ፍቅር ውሃ በጣም ጠምቶኛል። እስኪ ውሃ አምጣልኝ በእናትህ። የምኗ? የእጅ ውሃ። እንዴ ፍቅር ምን ሆነ ነው? የሚጠጣ ነው። እሺ፣ ኧረ ችግር የለም አመጣልኝ። ጣፋጭ ደግሞ እንዳትቆይ ፈጠን ብላ አምጣልኝ። እሺ ትሰማለህ? የነገርኩህን ህግ እንዳረሳ። እሺ አንቺ ደግሞ በዚህ ሰዓት እንደዚህ ያነቀል ሊቀለዳል? እዛው መኝታ ክፍላችን ስንገባ በሰላም ነው ሳሚ? ሳሚ አንድ ያናግረኝ። ሁሉም ነገር እኮ ተነጋገር መፍታት እንችላለን። ሂሩት፣ አሁን ትልቁ ችግር ውስጥ ነው ያለሁት። ምንም ነገር ማውራት አልችልም። ህብስት ናት። ሁሉም ነገር አውቀዋለሁ። ለሁሉም ነገር መፍትሄ ነው ያለኝ። ሳሚ ሳሚ የኔ ፍቅር
ይቅርታ በጣም አቻኮልኩ። ስለጠማኝ ነው። እሺ። አረ ችግር የለውም የኔ ጣፋጭ። የእውነት ይገርመኛል እኮ ምኑ ሰሌ? እንደናንተ ያለ ባልና ሚስት በዚህን ጊዜ የትም ብፈልግ አይገኝም። የእውነት ትለያላችሁ። ምን ታደርገዋለህ ሰሌ? ስትታደል እንዲህ ነው። አይዞ እሺ። አይደል እንዴ ነው አባት? እውነቷን ነው። ከላይ ሲሰጥህ እንደዚህ ነው። ሁሉን አሟልቶ ይሰጣል። እና እያላችሁ ያላችሁት አትሩጥ አንጋጥ ነው። እንደዛ በለው። በቃ እረፍት ላድርግ ነው። በጣም ደክሞኛል። እኔም በጣም ደክሞኛል። ደግሞ ነገ የምሄድበት ቦታ አለ። ገብተን እንተኛ። አዎ እንተኛ፣ መሽቷል። እቺ ማትረባ ሴጣን እንደ ህፃን ልጅ እያስፈራራ የተጫወተችብኝ እኮ። የሆነ መፍትሄማ ልሰጣት ይገባኛል። ይሄ ነገር ስር ሳይሰድ በጊዜ መቀጨት አለበት። ዝም ብዬ የማመጣው ነገር የለም። ስለዚህ እናቴ እንደምትለው ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጣሩ እንዲላላ የላላውን ወጥር። አዎ ነገውኑ የላላውን መወጠር አለብኝ። አዎ ማድረግ አለብኝ። ምን ሰላም አለ? ቅድም ያወራሽኝ እኮ እንቅልፍ ነስቶኛል። ቆይ አይነጋም ነበር? ሂሩቴ ያለንበት ሁኔታ እኮ እንኳን መንጋት ይሄ ራሱ ይበዛብናል። ለማንኛውም አሁን አትፍራ። ሁሉም ነገር መፍትሄ አግኝቷል። ህብስት ጋር የነበረውን ቪዲዮ አጥፍቼዋለሁ። ሁሉንም? ኮፒ ያደረገችውንም? ሁሉንም ኮፒ ያደረገችው የለም። አንተን ለማስፈራራት ብላ ነው። ከጓደኛዋ ጋር አስታወራ ሰምቻታለሁ። ወይኔ ሂሩቴ ከጉድ ነው ያወጣሽ። የኔ መልአክ ደረሽልኝ እኮ። ለማንኛውም ግን ተቀርመን ነበር። ፈጣሪ አልጣለንም እንጂ። ከዚህ በኋላ ግን ሳሚ መጠንቀቅ አለብን። ሂሩቴ ይቅርታ አድርጊልኝ። ፈልጊው አይደለም መቼስ። አውቃለሁ ይቻለ ምን እያስገደደች ነው። ሳሚ እኔ እረዳሃለሁ። አጣብቂኝ ውስጥ ገብቼ ነው። የገደለው ባልሽ የሞተው ወንድምሽ የሚባለው ነገር አለ። ይቅርታ አድርጊልኝ። አፈቅርሻለሁ። እኔም አፈቅራለሁ። እና ምን መፍትሄ አሰብሽ? እኔ እንጃ፣ እኔ አላሰብኩም። በቃ እሱን ለእኔ ተይው። ግን ደግሞ አንቺ እንዳጠፋሽ ማወቅ የለባትም። ከአንቺ ጋር ማራቅ አለብሽ። እሺ በልተነስና ሄድ። ደግሞ ሌላ ነገር እንዳይመጣ። አፈቅርሻለሁ። እሺ ሁሌ። እኔም አፈቅርሃለሁ። ቻው፣ ሰላም እደር። ተነቀቅሽ። እሺ ቻው። ደግሞ ተጠንቀቅሽ። እሺ እሺ ቻው። አንድ የምሄድበት ቦታ አለ። ቦታው አይነገርም ወይስ ሚስጥር ነው? ብታውቂው ባታውቂው የማትሄጂበት ቦታ ምን ያደርግልሻል አንቺ? እንዴት አደረግልኝ? አሞኩት ሁሉ ስለምናፍቅ። ወይ ውስጥ ሳታቅፊ ማውራታችን። ቆይ ምንድነው እያደረ የሚለዋውጥ? ሁሌ
ሁሌም በዚህ ጉዳይ እንጨቃጨቅ እንዴ? በልናውን ሳም በጣም ትገርሚያለሽ። በጣም እንጂ እኔ ጣፋጭ። በልናውን ሳሚ። ደግሞ ዛሬ ቆንጆ ቁርስ እንድትሰራልኝ ነው የምፈልገው። እውነት? ምን ልስራልሽ? ምን ይሻልሻል? እስቲ ለውዷ ሚስቴ። አንተ ደስ ያለን ስራ። ሁሉም የሰራው ነገር ይጣፍጠኛል። እውነት ይጣፍጥሻል? ቀልደኛ ምን አላት በፈጣሪ። ምን ነው የኔ ፍቅር? ስሚ፣ መሳም ማለት ምን ማለት እንደሆነ ታውቂያለሽ? በመጀመሪያ ደረጃ ሰው የሚስመው የሚወደውን ወይም የሚያፈቅረውን ሰው ነው። ከዛ ውጭ ያለው ግን ዝም ብሎ ጉንጭ ማልፋት ነው። ምን ማለት ነው? አልገባኝም። መቼም የሚገባሽ አይመስለኝም። እኔ አንቺን በጣም ስለምጠላሽ ብስምሽም ባልስምሽም ትርፉ ድካም ነው፣ ዋጋ የለውም። ስማ አንተ ደነስ፣ በየቀኑ ስለ አባትና ስለ ሰለሞን ማስታወስ ያለብኝ አይመስለኝም። ውይ በእናትሽ፣ ኧረ ህብስት በፍቅራችን ረስቼው ነው። ታውቂ የለ እንዴ መርሳት በሽታ እንዳለብኝ። እውነት ነው፣ በጣም በሽተኛ ነህ። በሽተኛ ባትሆንማ ከዛች ገረድ ጋር ፍቅር አትጀምርም ነበር። እንደውም አሁን ምንም ርህራሄ አይለኝም። ሁሉንም ነገር ነው ማፈነዳው። ትሰሚኛለሽ? ከዚህ በኋላ ምንም ማስበው ነገር የለኝም። አለኝ የምትዩም ማስረጃ ለሰለሞንም ለአባባም ከፈለግሽ በቴሌቪዥን መበተን ትችያለሽ። ምን ትያለሽ? ከዚህ በኋላ የፈለግሽውን ነገር ማድረግ ትችያለሽ። ድብብቆሹ ሰልችቶኛል። እንደዚህ ልበደ እንዳና ያረገች ያቺ ነቀዝ ናት ወይስ ሌላ ነገር አለ? ትሰሚኛለሽ? ከሂሩት ራስ ላይ ውረጂ። እሷ ባንቺ አፍ የምትጠራ ሴት አይደለች። ከአንቺ 10 እጥፍ ትሻላለች። አንተ ግን በጣም ክፉ ነህ። ለዚች ውዳቂ ብለህ አባትና ወንድምን የካድክ አረመኔ ነህ። እሺ ስሚ፣ በአባቴ ወይም በሰለሞን ቆዳ እኮ ተጠቅልዬ አልቀበርም። የምወደውንና የሚያስደስተኝን ነገር የማድረግ መብት አለ። እሱን ለአባትህና ለሰለሞን ጉድህን ሳወጣለህ ተነግራቸዋለህ። እሺ መልካም ቀን ይሁንልሽ። ወይኔ ማበዴ ነው። ወይኔ ህብስት፣ ወይኔ እንዳለ አጥፍቶታል። ምን አለ ኮፒ ባረኩት ኖር። አስቢ ህብስት፣ አስቢ። ህብስት ጎበዝ ነሽ አንቺ። ጭንቅላትሽ መጠቀም አለብሽ። ዛሬ በሰላም ነው? እንጀታ ክፍል ብቻሽን? አዎ በሰላም ነው ሰሌ። ትንሽ እኮ ረፍት ማድረግ ፈልጌ ነው። ሂሩት እስካሁን አልመጣችም እንዴ? አዎ አልመጣችም። ምን ነው የት ሄዳ ነው? አይ እባክህ ድካም ሲሰማኝ የደም ማነስ መሰለኝና መሪንዳ እንድገዛልኝ ልኪያት ነው። እንዴ ካማመሽ ለምን ሐኪም ቤት አንሄድም? አይ ተወኛል እባክህ። አሁን ማ ወጣው አይደል? መንቀሳቀስ ጀመርኩ እኮ። ታይ በስት ይተወኛል እያልሽ ማለፍ የለብሽም። ሳታስቢ ይጥልሻል። አረ ምንም ችግር የለውም። ግን ሰሌ አመሰግናለሁ በጣም ስለተጨነክልኝ። እሺ እንዴት አልጨነቅም? እንደ ባዳማ አትይ። የኔ ሳሚውን አንጠልጥሎ ይዞሽ ሄዷል። እሱማ እንኳን አመመኝ ብዬው ሰውነቴን ሲነካኝ ካተኮሰ ወደ ሐኪም ቤት ነው ሮዳ። አዛኝ እኮ ነው የኔ ፍቅር። ቆይ የእናንተንማ ይሄው እያየሁ ነው። ግን የኔን ጉዳይ ከምን አደረሳችሁ? እንደውም አስታወስከኝ። አውራለሁ ብዬ እያሰብኩ ነበር። ምን ንገሪኛ። ምን መሰለ ሰሌ፣ ሂሩትን አላስፈላጊ ነገር እየተናገርኩ ቅስሟን ሰብሬያታለሁ። እና ደግሞ ጥፋቴ ገብቶኛልና ይቅርታ መጠየቅ እፈልጋለሁ። ደግሞ እኮ አንተም በውስጥ ያለውን ፍቅር እንድትገልጽላት አስቤያለሁ። ምን እላለሁ? የእውነት በጣም ነው ደስ የሚለኝ። ግን ምንድነው የማደርገው? እሱን በእኔ ጣለውን ያስተካክለዋለሁ።
አንተ ብቻ ተዘጋጅ። የኔ ባቶኝ ቆጨኝ ነበር። አመሰግናለሁ። ምን ችግር አለው ሰሊ? አንድ ቀን ውለታ ከፋይ ትሆናለህ። በደስታ ነው። ወይኔ ሳያት ሁላ ሰውነቴ ይንቀጠቀጣል። በጣም የምትገርም ልጅ ናት። አይዞ ምንም አታስብ። የተመኘውን በእጅ ነው ማስገባለህ። ሂሩቴ እማወራሽ ነገር አለ። ነይ እዚህ ጋር ቁጭ በይ። በሉ ተጫወቱ። እኔ የሆነ ቦታ ደርሼ ልምጣ። ሂሩት አንድ ነገር ልነግርሽ ፈልጋለሁ። እስከ ዛሬ ስንጨቃጨቅ ስንጣላ ነው የደረስነው። እኔ ግን እንዲቀር ፈልጋለሁ። አንቺ የምታስቢው ነገር ሲጀመር እኔ ተሳድቤም ተናግሬሽም አላውቅም። አንቺ ነበርሽ ሰድብኝ ነበርሽ። አውቃለሁ ሂሩት፣ እኔ ነኝ ጥፋተኛ። ደግሞ ሁሉም ነገር ገብቶኛል። ይቅርታ እንድታረጊልኝ ፈልጋለሁ። አንቺስ ምን ታስቢያለሽ? አረ ችግር የለውም። አንቺ ጥፋትሽ ገብቶሽ የእውነት ተጸጽተሽ ከሆነ በእኔ በኩል ችግር የለውም። ይቅርታ አድርጌልሻለሁ። ሂሩት በጣም ነው የጸጸተኝ። አንቺ ላይ ያደረኩት በደል ሁሉ አጸጽቶኛል። ይሄ ባህሪ ደግሞ ሰዎች እንዲርቁኝ እንዲጠሉኝ ሆኗል። እባክሽን ይቅር በይኝ እባክሽን ሂሩት። እኔ ብቻ አይደለሁኝም። ሁሉንም ያስከፋሽውን ሰው አውቀሽ ይቅርታ ከጠየቅሽ ችግር የለውም። አታልቅሽ። ሰው ያጠፋል። ሰው ሆኖ ማጠፋ ስህተት የማይሰራ የለም። ዋናውና ትልቁ ነገር ግን ከስህተት ተምሮ ይቅርታ መጠየቅ ነው። እና ሂሩት ይቅርታ አረግሽልኝ? አዎ አድርጌልሻለሁ። ጋዙ በስቶበታል መሰለኝ። ቆይ ውሃ ይዤ ልምጣ። ኧረ አትንሽ አንቺ ያመጣል። ሂሩትዬ ይጣፍጣል አይደል? አዎ ይጣፍጣል። ይታይሻል? ይሄን ነገር ታውቂዋለሽ? አላውቀውም። አየሽ፣ ይሄ ማለት ሰላሜን የሚሰጠኝ ባሌን የሚመልስልኝ ነው። እሺ ይሄን ነው የጠጣሽው። ይሄ ማለት አንጀትሽን በደቂቃ ውስጥ በጣጥሶ የሚጠልልሽ ነው። እሺ ለነፍስሽ ይሄን ያልሰገንሽ ማለት ነው። ለማንኛውም ሰው ብዙ አትመኝ። እሺ አንቺ ሴጣን ነሽ። አረ ምንም ነገር አይደለም እባክሽ፣ ብዙ አትጨነቂ። የተፈጨ ስኳር ነው። ካላምሽ ያው ቀምሼ ላሳይሽ። ታይሻ ሰምኛለሽ? ይሄ ማስጠንቀቂያሽ ነው። እሺ የስካሁኑ ቀልድ ነው። ምን ያህል ልጎዳሽ እንደምችል ላሳይሽ ነው። ግን ከዚህ በኋላ ላጠፋሽ እችላለሁ። ማንም አይደርስልሽም። እሺ ምን ያረግሽ ነው? ስሚ፣ አንቺንም ሆነ ሳሚ በሰከንድ ውስጥ ላጠፋችሁ እችላለሁ። እሺ በፈጠረሽ ማንንም አትንጂ። በፈጠረሽ አምላክ ይዤሻለሁ።
ሳሚን በቅርቡ አጥፋዋለሁ። ለኔም ላንቺም አይሆንም። እሱ ሲሞት በአይንሽ ታየዋለሽ። እሺ በፈጠረሽ ሳሚን አትውጪው ህብስት እባክሽ። ከዚህ በኋላ ሳሚ እንዲጎዳ ካልፈለግሽ አድርጌ የምልሽን ሁሉ ታደርጊያለሽ። ትስማሚያለሽ? አዎ ብቻ እሱን አትንኪው። ተሳስተሽ ቃልሽን ብታጥፊ የእውነት በሳሚ ላይ እንደፈረድሽ ወቂ። እሺ ቃል እገባለሁ። በቃ ብዙ አታልቅሽ። ይቅርታ ተደራረግና አይደል? ሳቂ ነው ሳቂ። ሴትዮ ሰሚያለሽ? ያንቺ ፍቅር አይደለውም የኔ ፍቅር አትበይ። እሺ አለለ። ግን ሳሚ የእውነት ከልብ ቆርጦላል? እስኪ ንገረኝ እስቲ። መቁረጥ ብቻ አይደለም በጥሻለሁ። አንቺም ማየት ነው ያስጠላኝ። ኧረ ቀስ በል ሰለሞን እኮ መኝታ ክፍል ነው ያለው። እዛ ምን እየሰራ ነው? እኔ እንጃ እንግዲህ ግን ሲመጣ እንደሚፈልግህ ነገር ይብሎኛል። ለምን? ስሚ የፈጠርሽው ችግር አለ እንዴ? እመኚ አንድ ነገር ቢፈጠር እገልሻለሁ። እመኔን ሳሚ ካንተ ቃል ውጭ አልወጣም። አንተን መጉዳት ብፈልግ በጣም ቀላል ነው። ግን ስለምወድህ ስለማፈቅርህ ካንተ ቃል ውጭ አልወጣም። ምንድነው ሁሉ ነገር ለማለት እዲ ያምራል። በጣም ነው የወደድኩት። አንቺ ኢሳሚ ናግባ እንጂ። አይ ተጫውት ብዬ እኮ ረግባ ፈልጋለሁ። ሰላም ነው ወንድሜ ሳሚ። ህብስቴ ሩቲ ዛሬ ለአንድ ነገር ነበር የፈለኩት። እሱ ምን መሰላችሁ? ሩቲ ካየሁሽ ቀን ጀምሮ በራሴና በአእምሮ የነገሰው ፍቅርሽን በደስታ ተሸክሜ ቆይቻለሁ። አሁንም ብቻዬን ተሸክሜ መኖር አልችልም። አፈቅርሻለሁ። እንዴ ሂሩት እሺ በይ እንጂ ሳሚ ንገራት እንጂ እንድትለው